ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። የ6 ሰዓት አበይት ጉዳዮችን እናስቀድም። ለአፍሪካ ሀብቷ ህዝቦቿ ናቸው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ለአፍሪካ ቀን የመልካም ምኞት መልእክት አስተላልፈዋል። ኢትዮጵያ በሰላም ማስከበር ተልዕኮዎች ላይ ተመራጭ ሆናለች ሲሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ገለጹ። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የሰለጠኑ የአውሶምና የደቡብ ሱዳን ሰላም አስከባሪዎች ተመርቀዋል። ከ50 ሚሊዮን በላይ መራጮች የተመዘገቡበት 7ኛው ጠቅላላ ምርጫ በኢትዮጵያ አዲስ የዴሞክራሲ ምዕራፍ የከፈተ ነው። ከውጭ አሜሪካ ከኢራን ጋር ስምምነት ላይ ካልደረሰች ሌሎች አማራጮችን እንደምትጠቀም የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገለጹ። ተመልካቾች ዜና ኢትዮጵያን እየመራው ማህሌት ታደለ ቆይታ አደርጋለሁ። አብራችሁን ሆኑ። ለአፍሪካ ሀብቷ ህዝቦቿ ናቸው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ለአፍሪካ ቀን የመልካም ምኞት መልእክት አስተላልፈዋል። ከ63 ዓመታት በፊት አባቶቻችን እዚህ አዲስ አበባ ላይ ተሰብስበው ነጻና የተባበረች አፍሪካን አልመው ነበር። ያ ህልም ዛሬ እየደመቀ ነው። ዛሬም ኢትዮጵያ የአፍሪካ ህብረት ኩሩ መቀመጫ እንደመሆኗ በዚያው በአንድነት መንፈስ ከእያንዳንዱ የአፍሪካ ሀገር ጋር በትብብር ትቆማለች ሲሉ ተናግረዋል። ስራው ገና አልተጠናቀቀም። ከቃል ወደ ተግባር ከቃል ኪዳንም ወደ እድገት እንሻገር ብለዋል። የአፍሪካ ትልቁ ሀብት ምንጊዜም ህዝቦቿ ናቸው። መልካም የአፍሪካ ቀን ሲሉም መልእክታቸውን አስተላልፈዋል። ኢትዮጵያ በሰላም ማስከበር ተልዕኮዎች ላይ ተመራጭ ሆናለች ሲሉ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ገለጹ። በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት የሰለጠኑ የአውሶምና የደቡብ ሱዳን ሰላም አስከባሪዎች ተመርቀዋል። በዕለቱ የተመረቁት የደቡብ ሱዳን 22ኛና 23ኛ ሞተር ሻለቆችና የሶማሊያ አውሶም የሴክተር 3ና 4 የሰላም አስከባሪ አባላትና አመራሮች ናቸው። በምረቃ ስነ ስርዓቱ ላይ የተገኙት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ኢትዮጵያ በአህጉር አቀፍም ሆነ በዓለም አቀፍ የሰላም ማስከበር ተልዕኮዎች ላይ በምታሰማራው የሰው ኃይል ብዛትም ሆነ በተልዕኮ አፈጻጸም ብቃት ተመራጭ መሆኗን ገልጸዋል። በአሁኑ ወቅት የሰላም ማስከበር ተልዕኮ እያደገና ውስብስብ እየሆነ መምጣቱን ያነሱት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ሰልጣኞች ይህንን ተልዕኮ በላቀ ዝግጁነትና ብቃት ለመፈጸም የሚያስችል ስልጠና መከታተላቸውን አንስተዋል። በቀጣይም ሰልጣኞች በሚሰማሩባቸው የሰላም ማስከበር ተልዕኮዎች በኢትዮጵያዊነት መንፈስ በፍጹም ህዝባዊነትና በወታደራዊ ስነ ምግባር መፈጸም እንደሚገባቸው አሳስበዋል። በኢፌዴሪ መከላከያ ሚኒስቴር ሰላም ማስከበር ማዕከል ኃላፊ የሆኑት ሜጀር ጀነራል አዳምነህ መንግስቴ ኢትዮጵያ በዓለም የሰላም ማስከበር ተልዕኮ ታሪክ ውስጥ የራሷ የማይረሳ አሻራን አሳርፋለች። በተጨማሪም በምታሰማራው የሰው ኃይል ጥራት የተልዕኮ አፈጻጸም ብቃት ተመራጭነቷን አስጠብቃ መቆየቷንም አክለዋል። በዕለቱ የተመረቁ የሰላም አስከባሪዎችም ይህንን ታሪካዊ ኃላፊነት በከፍተኛ ስነ ምግባር፣ ሙያዊ ታማኝነት፣ በሰብአዊነትና የሀገር ክብርን በመላበስ መወጣት እንደሚጠበቅባቸው አሳስበዋል። የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ብርጋደር ጀነራል አዲሱ ተርፋ ሰልጣኞች በንድፈ ሀሳብ በተግባር ልምምድና በግዳጅ ተሞክሮዎች የተደገፈ ስልጠና ወስደዋል ብለዋል። በዕለቱ የተመረቁ ሰልጣኞችም የሚጣልባቸውን ኃላፊነትና የሚሰጣቸውን ተልዕኮ በብቃት በመፈጸም ታሪክን እንደሚያስቀጥሉ አረጋግጠዋል። በምረቃ ስነ ስርዓቱ ላይ የድሬዳዋ አስተዳደር ከንቲባ ከድር ጁሃርን ጨምሮ የመከላከያ ሰራዊት አዛዦች፣ መኮንኖች፣ አባላትና የተመራቂ ቤተሰቦች ተካፍለዋል። የራሱን ምግብ በበቂ የማያመርት ሀገር፣ የራሱን ልብስ በበቂ የማያመርት ሀገር፣ የራሱን መድኃኒት በበቂ የማያመርት ሀገር እንደ ሰው ጠዋት ተነስቶ ውሎ ለማደር ይቸገራል። ካለ ልብስ ያስቸግራል፣ ካለ ምግብ ያስቸግራል፣ በሽታ ሲመጣም ካለ መድኃኒት ያስቸግራል። ይህ ጉዳይ ሊሳካ የሚችለው
ማኒፋክቸሪንግ ኢንዱስትሪ በበቂ ደረጃ ሲሰራ ነው እና ሉዓላዊ ለመሆን የተሻገረ ኢኮኖሚ ለመፍጠር በበቂ ሰዎቻችንን ስራ ለማስያዝ ምርታማ ለመሆን የኛን ፍላጎት ሸፍነን ለውጭ ገበያ በቂ የውጭ ምንዛሪ ለማግኘት በእነዚህ ምክንያቶች ሁሉ ማኒፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። የሀገር ብልጽግና የተግባር እንጂ የምኞት ውጤት አይደለም። የምንሰማራበት መስክ ቢለያይም የምንገነባት ኢትዮጵያ ግን አንዲት ናት። የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። ለቴክኖሎጂ፣ ለኢንዱስትሪ፣ ለጠንካራ ኢኮኖሚ ድምጻችን የነገ አቅማችን። በአንድነት የነገዋን ሀገር እናንጻለን። ያወጡትን የመራጭነት ካርድ ይዘው ለምርጫው ዕለት ይዘጋጁ። በዕለቱ ውሳኔውን በተግባር ያረጋግጡ። ድምጾ ለሀገር ልዕልና። የሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን 7 ቀናት ብቻ ቀርተውታል። ምርጫ በሰለጠነ ማህበረሰብ ውስጥ የስልጣን መፎካከሪያ ብቻ ሳይሆን እጅግ የላቀና የሰላማዊ የሀሳብ ፍልሚያ መድረክ ነው። ይህ ፍልሚያ በጉልበት የበላይነት ሳይሆን በእውቀት በራዕይና በአማራጭ ፖሊሲዎች ላይ የተመሰረተም ነው። ሀሳብን በሀሳብ መርታት ሲቻልና የሽንፈትንም ሆነ የአሸናፊነትን ውጤት በጸጋ መቀበል ሲለመድ ምርጫ እውነተኛ መልክ ይይዛል። ሀገርም በጽኑ መሰረት ላይ ትገነባለች። በምርጫ ላይ ትኩረት ወዳደረጉ ዘገባዎቻችን ነው በዚሁ የምናልፈው ተመልካቾች። በኢትዮጵያ ዘላቂ ሰላምን ለማረጋገጥና የባለብዙ ወገን የፖለቲካ ምህዳርን ለማስፋት የተጀመሩ የሪፎርም ስራዎች ፍሬ እያፈሩ ነው። የፖለቲካ ፓርቲዎች በስድስተኛው ጠቅላላ ምርጫ ወቅት የታየው አዎንታዊ ዴሞክራሲ ባህልና የሰላም ፉክክር ልምምድ ሰባተኛው ጠቅላላ ምርጫ ላይ ይበልጥ በዳበረ የተቋምና በብስለት የተሞላ መሆኑን እንዲሁ ገልጸዋል የፓርቲዎቹ ተወካዮች። ይህንኑ የተመለከተ ዘገባ ወይንሸት ደጀኔ ያሰናድታለች። ሰባተኛ ሀገራዊ ምርጫው የተሻለ ነገር እንዲሆን እንደ ምክር ቤት ጥረት እያደረግን ነው። አዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ለረጅም ጊዜ ከተቋቋመ በ2010 ጀምሮ ነው የተቋቋመው። ስድስተኛ ዙር ምርጫ ላይ የተቋቋመ ነው። ከዛ ጀምሮ ያለማቋረጥ ዴይ ቱ ዴይ የዲሞክራሲ ባህል ግንባታውን ለማለማመድ 18 ፓርቲዎች አሉ። በ18 ፓርቲዎች የተደራጀ ነው። ከነሱ ጋር በየጊዜው በማህበራዊ፣ በኢኮኖሚያዊ እና በፖለቲካዊ ጉዳዮች ላይ ውይይት እናደርጋለን። ችግርን በንግግር መፍታት፣ ከተማ ውስጥ የሚመጡ ችግሮች ያሉትን ችግሮች ኢቭን የከተማ ኃላፊዎችን እስከ ክብርት ከንቲባ ድረስ እየተገኙ ማብራሪያ እንዲሰጡ፣ መልስ እንዲሰጡ፣ እንዲያወያዩ እያደረግን ለረጅም ጊዜ እንግዲህ ከ5 ዓመት አካባቢ ማለት ነው ከተደራጀና ጥሩ ልምምድ እያደረግን ያለ ነው። ጥሩ ነገርም ነው እየሆነ ያለው። ስድስተኛው ሀገራዊ ምርጫ ላይ በሀገራችን አዲስ የፖለቲካ ባህል፣ አዲስ የፖለቲካ ልምምድ መሰረት መጣሉ ይታወቃል። የሰባተኛው ሀገራዊ ምርጫ ከዚህ ከፍ ባለ መንገድ፣ አዳጊ በሆነ መንገድ መተባበርን፣ አብሮነትን፣ ምንም አይነት የሀሳብ ልዩነቶች ቢኖሩም እንደ ጠላት እንድንተያይ የሚያደርጉን ሳይሆን የሀሳብ ልዩነት መኖሩ፣ የሀሳብ ብዝሃነት መኖሩ ሀገራችንን ከፍ የሚያደርጋት የሚያሳድጋት የሀገራችን የዲሞክራሲ ባህል እንዲዳብር የሚያደርግ ከመሆኑ አንጻር በሰባተኛው ሀገራዊ ምርጫም በዚህ አግባብ ተቀራርበን በጠላትነት ከመተያየት ወጥተን ልዩነቶችን በውይይት በጠረጴዛ ዙሪያ የመፍታት መቀራረብን አንድነትንም ጭምር ያሳይ ነው ብሎ መውሰድ ይቻላል። እንግዲህ ያው ዲሞክራሲ ሁሌም ልምምድ አይደለም። በዛ መካከል በተቻለ መጠን በነበሩ ክርክሮች ማኒፌስቶአችንን ፕሮግራሞቻችንን ለማስተዋወቅ በተለያዩ አማራጮች በሶሻል ሚዲያም ሆነ ባሉን ፔጆች ለጥረት ስናደርግ ቆይተናል። ይሄ ልምምድ መቀጠል አለበት። አሁንም ደግሞ ይሄኛውም የልምምዱ አካል ነው። በቃ መተባበር ባለብን ጉዳይ መሰባሰብ ባለብን ጉዳይ መሰባሰብ የምንችል መሆኑን የምናሳይበት ነው። ለማህበረሰቡ እንግዲህ በጣም የተወሰነ ጊዜ ነው የቀረው። ግንቦት 24 የተወሰኑ ቀናት ይቀሩታል። ስለዚህ በነቂስ ወጥቶ ሰላማዊ በሆነ መንገድ የሚፈልገውን የኔን ሀሳብ ያሻግርልኛል፣ ሀገር ያሻግራል የሚለውን ፓርቲ መርጦ እንዲመለስ ነው በእኔ በኩል ጥሬን የማስተላልፈው። ሰባተኛው ሀገራዊ ምርጫ የሀገራችን
ሰፊ ምርታዞ የሚመጣ ነው። ምክንያቱም ከመራጮች ቁጥር ብዛትም አንፃር ሰፋ ያለ ከ6ኛ ሀገራዊ ምርጫ በቁጥርም በጣም አብላጫ ድምጽ ያለበት ሁኔታ ነው፣ የተመዝጋቢ ያለበት ሁኔታ ነው ያለ። ሁለተኛ የፖለቲካ ፓርቲዎችም ዝግጅታቸውን ከማቅረብ ማንፌስቷቸውን ከማስተዋወቅ ፓርቲዎችም እንዲህ በዲሞክራሲ ልምምድ ከመሳተፍ ሰፋ ያለ ነው። ምክንያቱም ብዙ ፓርቲዎች የሚሳተፉበት ማንፌስቷቸውን ሰፋ አድርገው የሚያስተዋውቁበት መንግስትም ደግሞ ለዚያ የምህዳሩን ለማስተካከል ሰፊ ስራ የሰራበት ሁሉም ፖለቲካ ፓርቲ በያገባኛልና በይመለከተኛል ምክር ቤቱ ላይ ራሱ በመሳተፍ ማንፌስቷቸውን እንዲያሳውቁ ከሚዲያም አንፃር ከተለያዩ ነገር ከምክር ቤቱ ጋር እንጌጅ ሆነን ሰፊ ስራ ስንሰራ የነበረበት ሁኔታ ነው ያለ። እንግዲህ ይሄ ምርጫ ሰላማዊ፣ ዲሞክራሲያዊ፣ ፍጹም ሰላም ሆኖ እንዲጠናቀቅ የሁሉም ዜጋ ኃላፊነት አለበት። በሰባተኛው ጠቅላላ ምርጫ የተመዘገበው ከፍተኛ የመራጭ ቁጥር ዜጎች ድምጻቸው ዋጋ እንዳለው የማመን ጉዳይ ነው። ከ50 ሚሊዮን በላይ መራጮች የተመዘገቡበት ይህ ምርጫ አዲስ የዲሞክራሲ ምዕራፍን በኢትዮጵያ የከፈተ ነው። መስከረም ቸርነት ምርጫ በዲሞክራሲ ስርዓት ውስጥ የህዝብ ድምጽ የሚገለጽበት መንገድ ነው። በኢትዮጵያም የስልጣን ባለቤት የሆነውን ህዝብ ይመራኛል የሚለውን ፓርቲ ሊመርጥ ሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀናት ብቻ ቀርተውታል። ይህ ሰባተኛው ጠቅላላ ምርጫ ኢትዮጵያ በታሪኳ ካካሄደቻቸው ምርጫ ከፍተኛ የመራጮች ቁጥር የተመዘገበበት ነው። ከ50 ሚሊዮን በላይ ህዝብ የተመዘገበበት ሰባተኛው ጠቅላላ ምርጫ አዲስ የዲሞክራሲ ምዕራፍ የከፈተም ነው። ይህ የመራጭ ቁጥር ብቻ አይደለም፣ የሀገርን የወደፊት የፖለቲካና የልማት አቅጣጫ ላይ አሻራ የማኖር ጽኑ ፍላጎት እንጂ። ድምጼን ልጠቀምባት፣ የኔ ካርድ ዋጋ አላት። ድምጼ ደግሞ የምፈልገውን ፓርቲ ለኔ ይጠቅመኛል፣ አገሬን ያስቀጥልልኛል፣ ለትውልድ ይጠቅማል የምለውን ፓርቲ ለመምረጥ ከንጋቱ 11 ሰዓት ተኩል ጀምሬ የምርጫ ጣቢያ ነው የሚገኘው። የተለያዩ ተፎካካሪ ፓርቲዎች የተለያየ ቦታ የምረጡ ቅስቀሳ እያደረጉ ነው አይቻለሁኝም። በቴሌቪዥን የሚያደርጉትን ክርክር አይቻለሁ። ለኔ ሊጠቅመኝ ይችላል ብዬ ያሰብኩትን ግንቦት 24 ለመምረጥ ዝግጁ ሆኜ ነው ያለሁት። 130 ሚሊዮን ገደማ የህዝብ ቁጥር ያላት ኢትዮጵያ ዜጎች በሰባተኛው ጠቅላላ ምርጫ ላይ ያላቸው ተሳትፎ የዲሞክራሲ ልምምድ እያደገ መምጣቱን የሚያረጋግጥና አንድ ነጠላ ድምጽ ዋጋ እንዳላት ማመንን ያሳያል። በታዳጊ ሀገራት የምርጫ ተሳትፎ እንዲህ ገዝፎ ሲታይ ትርጉሙ ብዙ ነው። በተቋማት ላይ እምነት መኖር ስልጣን በምርጫ ብቻ እንደሚገኝ ማመን ነው። እኔ በራሴ የሚያሻግረኝን ለነገ ልጆች አሉኝ፣ ተማሪዎች ናቸው ልጆቼ፣ ወንድሞች አሉኝ ተማሪዎች ናቸው። ይህንን ትውልድ ያሻግራል ብዬ የምለውን ለመምረጥ ተዘጋጅቻለሁ። ለመምረጥ ከተዘጋጁ ሰዎች መካከል አንዱ ነኝ። ራሴን አዘጋጅቻለሁኝ። የምመርጠውንም ፓርቲ ደግሞ በውስጥ ያለ ማለት ነው። ሀገር ይገነባል ተብሎ የምታሰቡትን እያንዳንዱ ፓርቲ ያቀረበው በሚዲያ እየተላለፈ ስለሆነ በተለይ በሰፈርም በመኪና ቅስቀሳዎች እየተደረገ ስለሆነ ለይተን በማየታችን በጣም ደስ በሚል ሁኔታ ነውና ለሀገርም የሚጠቅም ለወደፊቱም ሰባተኛ ምርጫ ዙር ምርጫው በ24 ስለሆነ ለዛ ዝግጁ ነን። በሰባተኛው ጠቅላላ ምርጫ ከፍተኛ የመራጮች ቁጥር ከመመዝገቡም በላይ በፖለቲካ ፓርቲዎች የተደረጉ ክርክሮች በእውነትም የዲሞክራሲ ምህዳሩ ማደጉን አመላካች ነው። ይህ ምርጫ ኢትዮጵያን ለቀጣይ 5 ዓመት የሚመራን ፓርቲ ከመምረጥ በዘለለ በሀገር የዲሞክራሲ ልምምድ ላይ የራሱን አሻራ የሚያኖር ነው። የሀገራችንን ጉዳይ ለመወሰን አንዱና ትልቁ አካሄድ ምርጫ ነው። ይህ የነገዋን ኢትዮጵያ ለመገንባት ከሚደረግ ሂደት ዋነኛና መሰረታዊ ነው ብዬ ነው ማምነው ማለት ነው። በዚህም የኢትዮጵያ ወጣት በኢትዮጵያ ውስጥ በሚካሄደው ምርጫ ላይ ድምጹን ማሰማት መቻል አለበት ማለት ነው። አገሪቱ ላይ የምትደረገው ነገር እያንዳንዱ ነገር ሁሉንም ታች የሚያደርግ ነገር ስለሆነ ግዴታ ተሳታፊ መሆን አለበት። የሚጠቅመኛል የሚለውንም በድምጹ ሰጥቶ መብቱንም ለማስከበር የትኛውን ነገር ለማድረግ ያንን ማድረግ አለበት። መረጠውም የትኛውም የፓርቲ አመራርም ቢሆን የገባውን ቃል አልፈጸምኩም ብሎ ለመጠየቅም የሚመቸው የግዴታ ድምጹን ሲሰጥ ነው። በኢትዮጵያ በሰባተኛው ጠቅላላ ምርጫ ላይ የታየው ከፍተኛ የመራጮች ቁጥር የዜጎችን ተሳትፎ የዲሞክራሲ ልምምድን የሚያሳይና በሀገር መጻኢ ዕድል ላይ በባለቤትነት አሻራ የማኖር ጽኑ ፍላጎት ነው። በተለያዩ የኢትዮጵያ አካባቢዎች የፓርቲዎች የቅስቀሳ መርሃ ግብሮች ተጠናክረው ቀጥለዋል። በአማራ ክልል በተለያዩ ከተሞችም የብልጽግና ፓርቲ የድጋፍ ሰልፍና የምረጡኝ ቅስቀሳ መርሃ ግብሮች ተካሂደዋል። የድጋፍ ሰልፍ ተሳታፊዎች ምርጫ የሀገር መጻኢ ዕድል የሚወሰንበት የስልጣኔና የዲሞክራሲ ስርዓት ማሳያ መሳሪያ መሆኑን በመገንዘብ የድምጽ መስጫ ቀኑን እየተጠባበቅን ነው የሚል ሀሳባቸውን ሰጥተዋል። ይህንን ዘገባ ቆየት ብለን በዝርዝር እንመለስበታለን።
የፌዴራል ፖሊስ ምስራቅ ፈጥኖ ደራሽ ማዕከል ተመረቀ። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የፌዴራል ፖሊስ ምስራቅ ፈጥኖ ደራሽ ማዕከልን መርቀው ከፍተዋል። ማዕከሉ በምስራቅ ኢትዮጵያ ያለውን የሰላምና ደህንነት ስራ ለማጠናከር የሚያግዝ ነው። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ድሬዳዋን ጨምሮ አካባቢው የምስራቁ የውጭ ገቢ ንግድና ኢኮኖሚ እንቅስቃሴ የሚስተናገድበት ቀጠና መሆኑን ጠቁመው የማዕከሉ በዚህ ስፍራ መገንባት አሸባሪዎችና ጸረ ሰላም ኃይሎችን በመቆጣጠር ሰላምና ደህንነትን ለማረጋገጥና በምስራቁ የሀገሪቱ ክፍል አስተማማኝ የኢኮኖሚ እንቅስቃሴን ለማምጣት ወሳኝ ነው ብለዋል። በተጨማሪም የወንጀል ምርመራ ኃይልን ለማጠናከርና በብቃት ለመፈጸም ማዕከሉ የሚኖረው ፋይዳ የጎላ ነው ሲሉ ተናግረዋል። አሁን በዚህ ሪፎርም በልዩ ሁኔታ ተደራጅቶ ራሱንም በሰው ኃይልም በትጥቅም በተለያዩ ቴክኖሎጂዎችን አብቅቶ ሀገር ላይ በተለይ የሀገራችንን ሰላምና ደህንነት የሚያውኩ የሽብር የጽንፍ ኃይሎችን እየተፋለመ መስዋዕትነት ጭምር እየከፈለ የሀገራችንን ሰላምና ደህንነት ከሌሎች የጸጥታ ኃይሎች ጎን በመሰለፍ ያረጋገጠ ታላቅ ተቋም ስለሆነ እንደዚህ አይነት ማዕከላት የሚያስፈልጉትና የሚገቡት ስለሆነ እነዚህ በቀጣይ በቀሩት የሀገራችን ክፍሎች በተመረጡ ቦታዎች ላይ ግንባታው ተጠናክሮ የሚቀጥል ይሆናል። የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር በበኩላቸው የሀገር ሰላምና ደህንነት እንዲረጋገጥና ዜጎች በነጻነት እንዲንቀሳቀሱ የፌዴራል ፖሊስን ጨምሮ የጸጥታ አካላት ሚና ከፍተኛ መሆኑን አንስተው የፈጥኖ ደራሽ ማዕከሉ ከድሬዳዋ ባለፈ ለምስራቁ የሀገሪቱ ክፍል ደህንነት መረጋገጥ ፋይዳው የጎላ እንደሆነ አብራርተዋል። የኢትዮጵያ ፌዴራል ፖሊስ የምስራቅ ቀጠና ፈጥኖ ደራሽ ማዕከል ድሬዳዋ ላይ መኖሩ ለድሬዳዋ ብቻ ሳይሆን ለአጎራባች ለሁሉም ሰላም የተረጋጋ በኢኮኖሚ ሁሉም ተረጋግቶ በሰላም ወጥቶ በሰላም እንዲገባ፣ ሌላው ደግሞ የዚህ የኢኮኖሚ ኮሪደር እንደመሆኑ መጠን የሀገሪቱ የጀርባ አጥንት የሆነው ከባድ መኪኖች ከጅቡቲ ወደዚህ የሚመላለሱበት ቀጠናም እንደመሆኑ መጠን ቦታው በስትራቴጂክ ቦታ ተለይቶ የተገነባ መሆኑን በዚሁ አጋጣሚ እየገለጽ ቀደም ሲል እንመለስበታለን ወዳልናችሁ ዘገባችን ደግሞ እንሻገር። በተለያዩ የኢትዮጵያ አካባቢዎች የፓርቲዎች የቅስቀሳ መርሃ ግብሮች ተጠናክረው ቀጥለዋል። በአማራ ክልልም በተለያዩ ከተሞች የብልጽግና ፓርቲ የድጋፍ ሰልፍና የምረጡኝ ቅስቀሳ መርሃ ግብሮች ተካሂደዋል። የድጋፍ ሰልፎቹ ተሳታፊዎች ምርጫ የሀገር መጻኢ ዕድል የሚወሰንበት የስልጣኔና የዴሞክራሲ ስርዓት ማሳያ መሳሪያ መሆኑን በመገንዘብ የድምጽ መስጫ ቀኑን እየተጠባበቅን ነው የሚል ሀሳባቸውን አጋርተዋል። ሳሙኤል ወርቃየሁ በአማራ ክልል በተለያዩ ከተሞች እየተካሄዱ የሚገኙ የብልጽግና ፓርቲ የድጋፍ ሰልፍና የምረጡኝ ቅስቀሳ መርሃ ግብሮች ተጠናክረው ቀጥለዋል። በምስራቅና በምዕራብ ጎጃም ዞኖች በተለያዩ ከተሞችም የድጋፍ ሰልፎች የተካሄዱ ሲሆን ተሳታፊዎች እንደሚያነሱትም ምርጫ ሀገርን የማስቀጠልና የማጽናት እንዲሁም የሀገርን መጻኢ ዕድል የመወሰን ሉዓላዊነትን የማስከበርና ስልጣን በሰላማዊ መንገድ ከህዝብ የሚመነጭበት ህዝቡ የስልጣን ባለቤት መሆኑ የሚረጋገጥበት የስልጣኔና የዴሞክራሲ ስርዓት ማሳያ ሁነኛ መሳሪያ ነው። ምርጫ መካሄዱ ሰላማዊና ዲሞክራሲያዊ ሆኖ ከመካሄዱ ለህዝቡ አንደኛ ልማትን፣ ሁለተኛ ብልጽግናን ከፍታን ያሳያል ብዬ ነው የምወስደው። እንደኔ አንድ ሀገርን ለማጽናት ምርጫ አስፈላጊ ነው። ሌሎችን ዝርዝር ነገሮችን ትተናቸው በዋናነት ሀገርን እንደ ሀገር ማስቀጠል የሚቻለው ዲሞክራሲያዊ በሆነ መንገድ ስለሆነ ይህንን ዲሞክራሲያዊ የሆነ መንገድ ደግሞ እውን ማድረግ የምንችለው በምርጫ ስለሆነ ይህንን መገንዘብ እችላለሁ። አለሁበት ቀበሌ ላይ ካርዴን አውጥቻለሁ። ግንቦት 24 10 ሰዓት ከሌሊቱ ጀምሬ ሄጄ የምመርጥ እንደሆነ ራሴን አዘጋጅቼ ለምርጫ እየተጠባበቅኩ ያለሁ መሆኑን መግለጽ እወዳለሁ። በሀገረ መንግስት ግንባታ ሂደት ውስጥ ለስኬታማነቱ የጋራ ርብርብ ያስፈልጋል። እነዚህ የሰልፉ ተሳታፊዎችም ለሰባተኛው ጠቅላላ ምርጫ ስኬታማነት እንደ ማህበረሰብ የበኩላቸውን ለመወጣት ተዘጋጅተው በእነዚህ የድጋፍ ሰልፎችና የምረጡኝ ቅስቀሳ መርሃ ግብሮች ላይም ብልጽግና ፓርቲ ባለፉት ጊዜያት ያከናወናቸው እንዲሁም በቀጣይ በምርጫው ካሸነፈ በሚያከናውናቸው ተግባራት ላይ ትኩረታቸውን ያደረጉ መልእክቶች በአመራሮች ዘንድ ተንጸባርቀዋል። ብልጽግና ባሳለፍናቸው 7-8 ዓመታት የገጠሙትን መልከ ብዙ ችግሮች ወደ ድል በመቀየር የኢትዮጵያን ሉዓላዊነት በማስከበር ታላቁን የህዳሴ ግድብና ሌሎች ሜጋ ፕሮጀክቶችን በስኬት ከማጠናቀቅ ጀምሮ ያስመዘገብናቸውን ፖለቲካዊ፣ ማህበራዊ፣ ኢኮኖሚና ዲፕሎማሲያዊ ስኬቶች ከዚህ በላይ እንዲጎመሩ
በምርጫ ሂደቶች የሚገጥመውን ማንኛውም ፈታኝ ሁኔታዎች በማቋቋም ግንቦት 24 በሚካሄደው ሀገራዊና ክልላዊ ምርጫቸው የብልጽግና ፓርቲ እንድታደርጉ ጥሬን አቀርባለሁ። በሚቀጥሉት 5 ዓመታት የኢትዮጵያ የአስተማማኝ የባህር በር ባለቤት የምትሆንበትን ህጋዊ መንገድ ለማመቻቸትና አማራጭ ወደቦችን ለማስፋት ጠንክረን እንሰራለን። ከጎረቤቶቻችን ጋር መልካም ጉርብትናና ጠንካራ የኢኮኖሚ ትስስር ለመፍጠር እንሰራለን። በፓርቲው የድጋፍ ሰልፍና የምረጡኝ ቅስቀሳ መርሃ ግብሮች ላይም የፓርቲው እጩ ተወዳዳሪዎች አባላትና ደጋፊዎች እንዲሁም አመራሮች ተሳትፈዋል። በአዲስ አበባ እየተገነቡ ያሉ የኮሪደር ልማት ስራዎች፣ የብስክሌት መንገዶች ማስፋፊያዎችና የፋይዳ ዲጂታል መታወቂያ ትስስር ለአካባቢ ጥበቃ ተስማሚ ዘመናዊና ደህንነቱ የተጠበቀ አማራጭ ትራንስፖርትን እውን እያደረጉ ይገኛሉ። እነዚህ ስራዎች የካርቦን ልቀትን በመቀነስ በነዳጅ ላይ የሚኖርን ጥገኝነትም አቃለዋል። ተከታዩ የብርቱካን አስናቀ ዘገባ በዝርዝር መረጃ ያደርሰናል። ቦሌ ላይ ነን። በኢትዮጵያ የዘመናዊነት መገለጫ በሆነው በዚህ ስፍራ ከቦታ ቦታ መንቀሳቀስ እጅጉን ቀላል ሆኗል። የትራንስፖርት ወረፋ ሳያሳስቦት፣ የትራፊክ መጨናነቅ ሳያሳስቦት ያሰቡበት ቦታ ለመድረስ ፋይዳ ዲጂታል መታወቂያውን ብቻ ማሳየት ነው የሚጠበቁብን። ፋይዳ ዲጂታል መታወቂያውን ያሳያሉ። ሳይክሎን ተከራይተው ሽውን የድሮ ስራ የነበረው ወይ ብር ታይዣለሽ ወይ መታወቂያሽን አስይዘሽ ነው የምትሄጂው። እኛ ጋር ግን ሲመጡ ምንም ማስያዝ የሚጠበቅባቸው ነገር የለም። እኛም የምንጠይቀው ነገር የለም። ፋይዳ አለ። የፋይዳ ቁጥራቸውን ከኛ ሲስተም ጋር በማገናኘት ሌላ የሚያስቀምጡት ነገር እኛ ጋር የለም፣ መጠቀም ይችላሉ ማለት። አንድ ሰው ባይኬን ይዞ ይሄዳል ምናምን የሚልም ፍራቻ ከኛም አይኖርም። ከተጠቃሚውም ደግሞ አይ መታወቂያን እዚህ ማስቀመጥ አለብኝ የሚልም ነገር ሳይኖረው ቀጥታ የፈለገበት መጠቀም የሚችልበት በቃ ኦልሬዲ አንድ ሳይን አፕ ሲያደርግ ሬጂስተርድ አድርጓል። ቬሪፋይድ የሆነ ማን እየነዳው እንደሆነ እኛ ማየት እንችላለን። የት ቦታ እንዳለ ባይካችን ማየት እንችላለን። ሶ ቴፍት እንዳይፈጸም ሲስተሞችን አላርም መላክ እንችላለን፣ ሎክ ማድረግ እንችላለን። ያንን ሁሉ ኢንተግሬት ያደረገ ሲስተም ነው አሁን ላይ ራን እያደረገ ያለው። ቀደም ባለው ጊዜ ብዙም ሳይክል እንደ ትራንስፖርት አማራጭ አይወሰድም። አሁን ላይ ግን እንዴት ነው? ወዴት ስለሚሄድ ነው አንተ ተከራይ? እኔ አሁን ወደ ጎሮ ነው የሚሄደው። ጎሮ ሄዳለሁ፣ ገርጂ ሄዳለሁ፣ የተለያየ ቦታ። ስልክሽ ላይ የሆነች አፕሊኬሽን አለች፣ አዲስ ባይክ የምትል አፕሊኬሽን አለች። በፋይዳ ታያይዙና ኪውአር ኮዱን አስተሽ ወይ እዚህ ጋር ታርጋ የራሱ ታርጋ አለው፣ እሱን አስነስተሽ በራሱ በደቂቃ 1 ብር ነው በቃ ይቆጥራል። ደግሞ ዋጋውን በጣም ፌር ነው። 1 ብር በደቂቃ በጣም አሪፍ ነው። ቀደም ባለው ጊዜ የፋይዳ መታወቂያ ለባንክና ለቴሌኮም አገልግሎት ብቻ የምንጠቀምበት ይመስለን ነበር። ዛሬ ላይ ግን ወደ ጎዳናዎች ወርዶ አማራጭ የትራንስፖርት አገልግሎትን እያቀላጠፈ ይገኛል። በዚህም ለበርካታ ወጣቶች የስራ ዕድል ተፈጥሯል። የኮሪደር ልማቱ በመፈጠሩ በጣም እኔንም ሆነ የስራ ባልደረቦቼን ብዙ የስራ ዕድል ፈጥሮልናል። እንደ አዲስ ባይክ በብራንቾቻችን ላይ ሀፍ ታይም ፉል ታይም የሚሰሩ ብዙ ሰራተኞች አሉና ከኮሪደሩ ልማቱ ጋር በተገናኘ ቆንጆ የስራ ዕድል ፈጥሮ ወደ 7 ስቴሽኖች አሉ። ከዚህም በኋላ ኤክስፓንድ እያደረግን ነው የምንሄደው። በእነዚህ 7 ስቴሽኖች ላይ አትሊስት 2 ሰዎች የሺፍት ስራዎች አሉ። አንድ ፉል ታይም ደግሞ የሚሰሩ አሉ፣ እስከ ማታ ደግሞ የሚቆዩ አሉ። እንዲሁም ደግሞ ከቴክኒካል ወይም ደግሞ የሶፍትዌር መተግበሪያዎችን ከመስራት አንጻር ከ20 በላይ ሰራተኞች በእኛ ድርጅት ውስጥ አሉ አሁን ላይ እየሰሩ ያሉ። ያንን ክሬት ማድረግ ችሏል። እኔም ለጓደኞቼም ያው የስራ ዕድል ተፈጥሮልና እና ከስተመሮቹም ያው እዚህ መጥተው እንዲጠቀሙ እናበረታታለን ማለት ነው። ብስክሌት እና የሞተር አልባ ተሽከርካሪዎች አስፈላጊነት በጣም አቅልለን የምናየው ነገር አይደለም። በትንሹ እንኳ አሁን ሰሞኑን በገጠሙን ችግሮችም ማየት እንችላለን። የነዳጅ እጦት ያስከተለውን ችግር የትራንስፖርት ሴክተሩ ላይ በጣም ትልቅ ተጽዕኖ ፈጥሮ እንደነበር፣ ረጃጅም ሰልፎችን ከበፊትም ይልቅ የነበሩትን ይበልጥ ደግሞ በደንብ ቻሌንጁን እያየነው ነበር እና የተሰራው ኮሪደሮች አሁን በጣም ኤክስፓንድ አድርገዋል። ብዙ ቦታዎች የሳይክል ወይም ደግሞ የብስክሌት መንገዶች ተገንብተዋል።
ስለዚህ ያንንም አድሬስ ከማድረግ አንጻር እጅግ አስፈላጊ ነገር ነው። እንደ አንድ የትራንስፖርት ሴክተር ኮንሲደር መደረግ ያለበት እና እንደ ካልቸርም ቢውልድ መደረግ ያለበት የፋይዳ ዲጂታል አገልግሎት መታወቂያና የኮሪደር ልማቱ ተደምረው አዲስ አበባን አዲስ ገጽታ ላብሰዋታል። በፋይዳ ዲጂታል መታወቂያ የሚደረግ የትራንስፖርት ጉዞ ጤናን፣ ኪስንና አካባቢን ከብክለት ይጠብቃል። ወደ ውጭ ዘገባችን እንሻገራለን። አሜሪካ ከኢራን ጋር ስምምነት ላይ ካልደረሰች ሌሎች አማራጮችን እንደምትጠቀም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ገለጹ። የውጭ ጉዳይ ሚኒስትሩ ይህን ያሉት ዋሽንግተን ለ3 ወራት የዘለቀው ጦርነት በአጭር ጊዜ ውስጥ እልባት ያገኛል የሚለውን ተስፋ ባቀዘቀዘችበት ወቅት ነው። ሩቢዮ ለጋዜጠኞች እንደተናገሩት አሜሪካ ወደ ሌሎች አማራጮች ከመግባቷ በፊት ለዲፕሎማሲው ሁሉንም እድል ትሰጣለች። ይህ የሩቢዮ አስተያየት የተሰማው ፕሬዚደንት ዶናልድ ትራምፕ እሁድ ዕለት ስለ ተወካዮቻቸው ከኢራን ጋር ወደሚደረግ ማንኛውም ስምምነት በችኮላ እንዳይገቡ መናገራቸውን ከገለጹ በኋላ ነው። ሩቢዮ አክለውም የሆርሙዝን ባህረ ሰላጤ መክፈት ብቃታቸውን በተመለከተ ባህረ ሰላጤው እንዲከፈት ለማድረግና በኒውክሌር ጉዳይ ላይ በጣም እውነተኛ ጉልህና በጊዜ የተገደበ ድርድር ውስጥ ለመግባት የሚያስችል ጠንካራ ነገር በጠረጴዛው ላይ ያለ፣ ይህንን እንደምናሳካው ተስፋ እናደርጋለን ብለዋል። ከኢራን መንግስት ወዲያውኑ የተሰጠ ምላሽ የለም። ነገር ግን ከኢራን አብዮታዊ ጥበቃ ጋር ግንኙነት ያለው ታስኒም የዜና ወኪል እንደገለጸው አሜሪካ አሁንም የታገዱ ፈንዶችን የመልቀቅ የቴህራንን ጥያቄ ጨምሮ የስምምነት ፍላጎቶችን እያደናቀፈች ነው ብለዋል። የኢራን ፓርላማ ቃል አቀባይ ኢብራሂም ረዛኢ በሰጡት አስተያየት ደግሞ በወታደራዊ ግጭት ወቅት የኢራን ስልት አይን ስለ አይን እንደነበረ ሁሉ በዲፕሎማሲያዊ ግጭትም ስልቱ ድርጊት ለድርጊት ነው ብለዋል። ተመልካች